አንደኛ እኔው ራሴ አደርገዋለሁ ስትልክ ኡፍ ወይ ተገላገልኩ እንዳትል። ትርጉሙን መሰለ አግዛኝ ብዬ ጠይቄ ነበር፣ አንተ ግን ፍቃደኛ አልሆንክ። አይመለከተኝም፣ ስልኩን መልሽልኝ። ማለት አቁመው እኮ በጭ ምናምን ትላለህ እንዴ? ይፈታል አልከኝ አይሸትም አልኩ። ብራዘር ቆይ፣ ኧረ እንደሰው God have mercy upon us. ማለት አንተ ረመዳ ተጨራሽ እንዴ መግባማ ተሳንስ እና ለምታ አቁመው ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ቤተሰቦች፣ በዛሬው ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁና ይህን ቪዲዮ ለመጀመሪያ ጊዜ ያያችሁ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትርሱ። ወደ መጀመሪያው ቪዲዮ ከዛ ያው ህይወት ይቀጥላል። የሴት ልጅ ቋንቋ ፓርት 2። ወንዶች ይሄን ያህል እንደተቸገራችሁ አላወኩም ነበር። ይሄኛው ትንሽ ከበድ ስለሚል ቪዲዮውን ወዲያውኑ ፌቨራይት ላይ አድርጉትና ቀጥታ ወደ ትርጉማችን። አንደኛ እኔው ራሴ አደርገዋለሁ ስትልክ ኡፍ ወይ ተገላገልኩ እንዳትል። ትርጉሙን መሰለ አግዛኝ ብዬ ጠይቄ ነበር፣ አንተ ግን ፍቃደኛ አልሆንክም። ስለዚህ በአንተ ተስፋ ቆርጫለሁ፣ ብቻዬን እሰራዋለሁ እያለች ነው። ወዲያውኑ ተነስተህ እጅህን አስገባ። ሁለተኛው ደግሞ በአይኗ እየጠረጠረች ጥሩ ደስ ይላል ካለች ነገሩ ጨርሶ አልተመቸኝም ወይም ጉዳዩ ትክክል አይደለም እያለች ነው። ወዲያውኑ አብራራላት። ሶስተኛው ደግሞ ምንም አዲስ ነገር አላስተዋልክ ካለች ትልቅ ፈተና ውስጥ ነህ። ወይ ጸጉሯን ቀይራለች፣ ወይ አዲስ ልብስ ለብሳለች፣ ወይ ደግሞ ጌጥ አድርጋለች። ቶሎ ብላ አድንቃት። አራተኛው ደግሞ እየሰማኝ ነው ግን ካለች አላቶቿን እየሰማ ቢሆንም ስሜቷ ግን አልገባም ወይም ደግሞ ትኩረትህ ሙሉ ለሙሉ እሷ ላይ አይደለም ማለት ነው። ስልክህን አስቀምጠህ አይኗን እያየህ ስማ። አምስተኛ አንድ ቴካፍ አስጠይ ካለች ገና መዘጋጀት ወይም ልብስ መምረጥ ጀምራለች ማለት ነው። እቺ ቀሚስ አታምር ካለች ግዛልኝ እያለች ነው። አንተም ፈጠን ብለህ ግዛልኝ። ሰባተኛውና ሌላው ትልቁ የወንዶች ፈተና ከኔ ምን ነው የምትወድልኝ ስትል ምን እያለች ነው? በአሁን ሰዓት ደህንነት እየተሰማኝ አይደለም፣ ፍቅር እየቀነሰ እንደሆነ አስባለች። ስለዚህ እንደምትወዳትና እንደምታከብራት አረጋግጥላት። ራበህ እንዴ ካለች ራሱ አርቧታል ማለት ነው። ስለዚህ ወስደህ ጋብዛት። ወንዶች ሴቶች የሚያወሩት መረጃ ለመለዋወጥ ብቻ ሳይሆን ስሜታዊ ትስስር ለመፍጠር ነው። ስለዚህ ከቃላቷ ጀርባ ያለውን ስሜት አዳም። አሁን ሴቶች ወንዶች ያልተረዷችሁን ቋንቋ፣ ወንዶች ደግሞ ከሴቶች ግራ የገባችሁን ቋንቋ ኮመንት ላይ አስቀምጡ። ቆይ በዚህ ሁኔታ ከሴቶች ጋር እኔ እንዴት ነው ምግባባው ነው? እኔ ግራ ገብቶኛል። የምሬን ነው እንዴ። ብዙ አይነት አለ። እኔ ራሱ እዚህ ማልነግራችሁ ማለት ነው። አሁን ራሱ ትዝ ማይለኝ በቃ ብዙ አይነት ነገር አለ። እኔ ራሱ ግራ ገብትን ያለኝ እውነት ብትመክሩኝ ደስ ይለኛል። አሁን ይሄ ምክር አሪፍ ነው። በቃ ለኔ የሆነ ነገር ጠብ ያደርግልኛል ብዬ አስባለሁ። በጣም ግራ ያጋባል። በቃ የነሱን ስሜት ለመረዳት የነሱን ቋንቋ ለመረዳት በቃ ግራ ግብት ነው የሚያደርግ። በቃ ውስብስብ ነው። እንዴት አድርገህ ፈልቅቀህ የነሱን ችግር ካላወጣ በስተቀር በቃ አልተረዳኸኝም ምናምን ብላ እንደገና አንተ ላይ ነው ተመልሳ የምትመጣው ማለት ነው። እና የሴቶች ቋንቋ በጣም ነው የሚያሰቃየው። በጣም መልሽልኝ ስልኩን። ሮሚ እንጀራ እናት። ምን አልክ አንተ? ባልወልድህም እኮ ልጄ ነህ። መንገድ እየሳትክ እያየሁ ዝም አልልህም። አይመለከተኝም፣ ስልኩን መልሽልኝ። ልዑል እንደዚህ ይደረጋል? ልጅሽ እንዴት እንደዚህ እስኪሆን ትጠብቂያለሽ? ምን ላድርግ ወድጄ መሰለህ? እንጀራ እናት በሚል መጥፎ ስም ተይዤ ያሳደግኩትን ልጄን እንኳን መቅጣት አልቻልኩም። ይሄማ መሆን የለበትም። እንደዚህ አይነት ቅጥ ያጣ ባህሪ አሁን መቆም አለበት። አባቱ ሲመጣ እኮ እንደዚህ አይደለም፣ በጣም ነው የሚፈራው። ታዲያ አንቺ ጋር እንደዚህ አይነት ባህሪ ለምንድን ነው የሚያሳየው? አባቱ ከቤተሰቦቹ ጋር ሲሆን ልጅ ፊት ምን ማውራት እንዳለበት ባለማወቁ ስልኩን ስጭኝ። መጨረሻ ላይ እንደዚህ አይነት ልጅ ሆኗል። ስልኩን ይጋ ነው እናት ያዘዘች ነገር ስጨርስ መተህ ስልኩን ትወስዳለህ። አሁን ሂድ ግባ። ዝም በል አንተ። ከፈለክ ቤታችንን ለቀህ መውጣት ትችላለህ። ትሰማለህ? ኑሮ ይዞን አንገታችንን ደፋን እንጂ አንድ ሕፃን ልጅም አይቀልድብን። ትሰማለህ? እናት ያዘዘች ሰርተህ ባትመጣ እንኳን ስልክ አይደለም አንተንም ቢወጣ አላቆየም። ሂድ ግባ። ከአባቱ ውጪ እኮ ለማንም አይታዘዝም። ልጅ ሲያድግ ታላላቆቹን አክብሮ ማደግ አለበት። መቀጣት ባለበት ሰዓት ደግሞ መቅጣት አስፈላጊ ነው። እንደኛስ የስጋ ዝምድና ባለመኖሩ አጠገባችን ያሳደግነው ልጅ ለመቆጣት እንኳን ሰውን እየፈራን ለምንቆጠበው እኛስ ምን እናርግ? አጉል ዘመናዊነት እያል ልጅን መቅጣት እንደነውር እናያለን እንጂ ድሮ እንደ ልጃችን ላሳደግነው ልጅ አይደለም ስለ ጎረቤት ልጅ እንኳን ይመለከተን ነበር። ምክንያቱም ዛሬ በዚህ መንገድ ካደገ ነገ ከሰፈርም አልፎ ለሀገር አስጊ ስለምናስረክብ ነው። ኧረ እባክህ አንዳንድ ቤተሰብ አለ ጭራሽ ልጁን መቅጣት አይፈልግም። በቃ እንዲነካበት ጭራሽ አይፈልግም። ይሄ ማውደድ አይደለም። የምሬን መውደድ አይደለም። ልጅ መቀጣት አለበት ከሚሉ ወገኖች አሉ። ምክንያቱም ልጅ ሲያጠፋ ካልቀጣኸው በኋላ ላይ አንተኑ ነው መልሶ የሚቀጣ ማለት። ስለዚህ ልጅ ልክ ሲያጠፋ መቀጣት አለበት፣ አስፈላጊውን ቅጣት ማለት። ኦቨር የሚቀጡም አሉ፣ ግን አስፈላጊውን
መቅጣት ካለበት በዱላ ብቻ አይደለም፣ ብዙ መቅጫ መንገዶች ይኖራሉና መቅጣት አስፈላጊ ነው ብያምነው። ምን አይነት መጨካከል ላይ ነው የደረስነው? ለአንድ ሳምሰንግ ስልክ ብለው ለ11 ገለውት ስልኩን ወሰዱ። ሰኔ 28 ቀን ከሌሊቱ 7 ሰዓት ላይ ቡልቡላ አቦ መሻገሪያ ድልድይ አካባቢ ዘይኑ ፈሩሎ የተባለ ግለሰብ በስለት ተወግቶም ሕይወቱ አልፎ መገኘቱን ፖሊስ አስታውቋል። ታዲያ ፖሊስ ባደረገው ክትትል ወንጀሉ በተፈጸመ በ48 ሰዓታት ውስጥ 11 ተጠርጣሪዎችን በቁጥጥር ስር ማዋል ችሏል። በምርመራው መሰረት ተጠርጣሪዎቹ ሟች መንገድ ላይ እየተጓዘ ሳለም በስለት በመውጋት ሳምሰንግ ስልኩን ዘርፈውት አስክሬኑን በሁለት ቪትስ መኪና ተሽከርካሪዎች በመጫን ታዲያ ድልድይ ስር ጥለውት መሄዳቸውን ፖሊስ አስታውቋል። ተጠርጣሪዎቹ ከተያዙ በኋላ ወንጀሉን እንዴት እንደፈጸሙም ቦታው ድረስ በመሄድ ለፖሊስ አሳይተዋል። ለሟች ነፍስ ይማር። ነገር ግን የደረስንበት የጭካኔ ጥግ ለመስማት እንኳን የሚያስደነግጥ ሆኗል። በጣም ያሳዝናል። በጣም አባት ከዲስኮ ሆስፒታል የቱ ጋር ነው? በዚህ ጋር እንዴ ዛና መጨረሻ ከሆነ ነገሬክ ነበር እኮ ከኔ ተለይተ ሰው አትሆንም ብዬ ኖ አናግረኝ እንጂ ህልሜ ምናምን የምትለው እስካሁን ሳክስ ነበር እንዴ? ወይስ እስካሁን አልነቃም? ሆስፒታሉን ነበር አይፈለግሽው? ትክክለኛውን አቅጣጫ እንኳን ብትጠቁመኝ በአንተ መንገድ አልጓዝም። እሺ ወይ ዛና በቃ እንዲሆነ ቀረክ። አባት ሂሳብ አምጣልኝ። ሂሳብ ተከፍሏል። ማን የከፈለው? እሱ ነው። አንተ ማን ትፈልልኛለህ? እንዴት ነሽ? ምን አገባ? ኑሮውን አትኖርም? እጅን ከፈትኩ ብለህ ለማውራት ነው አይደል? እኔ የተሻለ ሰው አግኝቻለሁ። ትቻለሁ። ተወኝ። በየካፌው የዘርኩ ሴት ከምትቀብስ ስራ ናት ስራ። ምን እንዳናደደሽ አልገባኝም። መለያየታችን እኮ ጠላት አያደርገንም። አስተናጋጅ፣ ኧረ የኔ በጎ ሰው ልቅምቃሚ ገንዘብህን መውሰድ ትችላለሽ። እኔ ለራሴ አላንስም። አቤት እናት። የእሱን ገንዘብ መልስለት፣ የራሴን ሂሳብ አምጣልኝ። አንድ ሂሳብ ተቀብያለሁ እኮ እናት። አይመለከተኝም። አንተ ማትቀበለኝ ከሆነ ማናጀሩን ጥራልኝ። እሱ ነው። አንተ ማናጀር ሆነ ነው የምትቀልድብኝ? የእንጀራ ገመድህን ነው የምበጥስልህ። አሁኑኑ ባለቤቱን ጥራልኝ። ምን ይቀጥርሃል? አሁኑኑ ጥራልኝ። እኔ ነኝ። አቤት። ምን? እንዴት? ሰው በዚህ ፍጥነት ይቀየራል እንዴ? ከሰራ ይቀየራል። አንቺ ግን ምንም አልተቀየርሽ። አንዳንድ ሰዎች አሉ ጋይስ፣ ጭራሽ በቃ የምትቀየሩ አይመስላቸውም። እነሱ በበፊቱ ማንነታቸውን የሚገምቷቸው፣ እናንተ ግን በሁሉ ነገር ተቀይራችሁ ሌላ ሰው ሆናችኋል። በቃ መቼም የምትቀየሩ አይመስላችሁም። እና ይህ ቪዲዮ ለእነሱ ነው። እሺ ሂሳብ ስንት ነው? ሂሳብሽ 5500 ብር ነው። ኦኬ እሺ። ሄሎ አባቴ። ሄሎ። ሂሳብ 15000 ብር ላክ። ምን 15000? ጸጉሬን ብቻ አልሽኝ? ምን? አዎ ጸጉሬን ብቻ። ይሄንማ መጥቼ ነው የምነግርህ። እዚህ ሆኛል ነገር። ቶሎ በልሽ፣ አሁን አስገባለሁ። እሺ አስገባልሽ። እሺ ሂሳብ እኮ እንደዚህ አይደለም። ታዲያ አንቺ መለከትሻል? ኦኬ ሶሪ። አዎ አስገባልኝ። አካውንትሽን 1000 ባይ። ስንት አይነት ሰው አለ? ከረጅም ሴትና ከአጭር ሴት። አጭር ሴት ለመስራት የምትመቸው አጭር ሴት። አጭር ተመሳሳይ አጭር ሴት። I would say short. አጭር ያ አጭር ሴት። ረጅም ሴት። መካከለኛ። ሞር ግን አጭር። ሞር አጭር። አንቺ ብታንስ ከኔ ብታንስ። የኔ ምርጫ ከጠየቃችሁ አጭር ሴት ወይም ከኔ እኩል ብትሆን ደስ ይለኛል። ሰላም ነው ባሉ። ሰላም ነው። እንዴት ነው? አለ ዘይት፣ እሺ፣ 5 እንቁላል፣ 5 ኪሎ ምስር፣ እሺ፣ 5 እንጀራ፣ 5 ኪሎ ዱቄት አለ እንዴ? አለ። ሁሉም አልጠራው ይኑሩ። አዱ ዲቲያ ዲቲያን ማዝ እንደሆነ ለአንዳንድ ነገር ፈልጋችሁ አሉ እንዴ? አሉ። ቤት ናቸው። አከራይ ማለት አሉ። ይኑሩ። ምንድን ያማቻለን? እንትን አለ እንዴ? ምንድን ይሄ እንትን ምን ይል ነበር? ባለፈው እንጀራው እኮ እንትን ነው ትንሽ አመመኝ። የጤፍ እንጀራ አለ። የጤፍ ነው። አዎ የጤፍ ነው አለ። ጤነኛ አይደላችሁም እንዴ? አንተ ምንድን ነው የፈለጋችሁት? እንትና ኑግ አለ እንዴ? አለ። ኑግ ራሱ አላው ይኑር። መጣው ታሾፋለህ እንዴ? ታሾፋለህ ወይ? በለው በስራ እየቀለደ እኮ ነው። በለው እዚች ጋር አንተ ብትደርስ እንዳላይ። ስሚ ያንን ጀዝባ ደግሞ ዛሬ ለስፓ ለጸጉሬ ምናምን ብዬ ብዙ ገንዘብ ተቀብያለሁ። አንቺ ግን ልጁ ያሳዝንሽም? እሱ በሰጠሽ ብር ላዩ ላይ ሌላ ወንድ ስትፈልጊበት፣ እኔስ በየወሩ ልብስና ጫማ እንኳን ከማይቀይሩ ወንድ ጋር ፍቅረኛው ስባል ትንሽ አይደብርሽ? ብሩን ሁሉ ላንቺ እየሰጠ በምን ይለው? አይ እንግዲህ ደርሶ ተቆርቋሪ አትሁኝ። አሁን ትመጫለሽ ወይስ? ኧረ እመጣለሁ። ጋባሽ ከተገኘ መንገዱኝ። አዎ እንደሱ ነው የሚባለው። ቆየሁብሽ የኔ ቆንጆ።
እንዴ አንተ ደግሞ እዚህ ምን ታደርጋለህ? ለሱ የምትሆነው ሚስት እየፈለገ ይሆናል። አልገባኝም። ምን እየተካሄደ ነው? ቢኒ በጣም የምወደው ያጎቴ ልጅ ነው። እኔ ነበርኩ ስልክሽን ሰጥቼው እንድትተዋወቅ ያደረኩት። አሁን ግን ለኔም ለሱም እንደማትሆኚ ግልጽ ነው። የምሬን ነበር ያፈቀርኩሽ። ፍቅር ያለ ገንዘብ ምንም። ጌታዬ እናቴን አሞብኛልና እባክዎን ፍቀዱልኝ። ለሃና እንዲሸፍን ንገራትና ይቅ። እሺ ወይት እኮ አንተ ማን ስለሆንክ ነው ፍቃድ የምትጠይቀው? ባለቤት ስለሆነ የኔ ፍቅር ውጪ ከዚህ። ቆይ እንዴ ላስረዳ። ውጪ ከዚህ። ጺም ካለው ወንድና ከረጅም ወንድ። ጺም ያለው ወንድ። አጭር ቢሆንም ችግር የለም። ረጅም ወንድ። ረጅም ወንድ ለምን? በቃ እንደዚህ ጎንበስ ብሎ ሲሄድ ደስ ይላል። ረጅም ወንድ። ጺም ያለው ወንድ። ጺም ያለው ወንድ ልክ እንደኔ? ያ ሁለቱን። አይ አንድ ምርጫ። እሺ ረጅም። ሁለቱም ኖሮ ጺም ያለው አንድ ምርጫ። አንድ ጺም ያለው። ጺም። ለምን? በቃ ጺም እወዳለሁ። ረጅም ወንድ። ለምን አልሽ? ረጅም ወንድ ነው ታይፒ። ረጅም ወንድ ነው የሚመቸኝ። ረጅም ወንድ። አንቺ እኮ አጭር ነሽ። ለዛ ነው ረጅም ወንድ። እኔ አጭር ስለሆንኩ ረጅም ወንድ። ረጅም ወንድ። ጺም ቢኖር ባይኖርም ችግር የለውም። አይ ያው ችግር የለውም። ነገሩ ረጅም ስለሆንሽ ነው። ረጅም ነው የሚያስፈልገኝ። አይ ረጅም ወንድ። ጺም ያለው ወንድ ይመቸኛል። ጺም ያለው ወንድ። ትዳር ላይ ገንዘብ ማተር ያደርጋል ብለሽ ታስቢያለሽ? አዎ ያው ብዙ ገንዘብ ማለቴ ብዙ ፍቅር። ትዳር ላይ ገንዘብ ማተር ያደርጋል ብለሽ ታስቢያለሽ? አዎ ገንዘብ እንዴ ማለቴ ንጹህ ፍቅር። ትዳር ላይ ገንዘብ ማተር ያደርጋል ብለሽ ታስቢያለሽ? እንዴ አዎ በደንብ። አረ ብዙ ፍቅር ነው የሚያስፈልገው። ሉቃባ። አቤት። ይሄን 10 ብር እስቲ አያይዝልኝ በፕላስተር። እሺ አምጣው። ይኸው። እሺ እና እሺ ስንት ልቀጣ ላጣበክበት? 25 ብር ብቻ። ወንድና ሴት ጓደኛ ብቻ መሆን ይችላሉ ብለሽ ታምናለሽ? አዎ በጀመረ እኔ መስማማው። ቴንክ ዩ። ስታሳቸው ከጠበቁ በደንብ ወንድ ጓደኞች አሉሽ? አንቺ ለምንድን ያለሽ? አይ ነው እኔ እንደዚህ ጠበቀ ሳይሆን ኖርማል ስራ ላይ ምናምን። ወንዶች ጓደኞች አሉሽ ወይ? አንዱ ወንዱን ጓደኛ ደውለሽ ወድሃለሁ ብትዩ ምን የሚል ይመስልሻል? ዛሬ ሞክሮ ብለን። እሺ ሄሎ፣ የሆነ ነገር ልነግርህ ነበር። ተመችተኸኛልና አብረን እንድንሆን ፈልጋለሁ። የሳቀች ነው። ፍቅር መልስልኝ ቶሎ፣ ቻንስ እንዳያመልጥክ። በቃ እደውልልሃለሁ። ምን አገባህ? ያለው ምን ነው ታውቃለህ? የት ነሽ? በአካል ልናወራ ነው። አየሻ? ወንድ ጓደኞች አሉ? አሉ። ከጓደኞችሽ ማን አንዱ ጋር ትደውይና እንደምትወጂው ንገሪውና እስቲ ሪስፖንሱን እኔ ምን ሪስፖንስ ምን ያደርግልሽ? እውነት ነው የሚመስለው። እውነት ከመሰለው አክሴፕት ያደርጋሉ አስበሽ? አይ እንደዛ ሳይሆን ወንድ ጓደኞች አሉሽ ወይ? አንድ የወንድ ጓደኛን ደውለሽ ወርጅሃለሁ አብረን እንድንሆን እፈልጋለሁ ብትይ ምን የሚሉ ይመስልሻል? አላቀረስ ነው ያደለ። ዛሬ መሞከር እንችላለን? ምን ነው ለምን? ያው ነው አክቲንግ ምናምን ስለምሰራ እንደዛ ነው የሚመስላቸው። ማሾፍ ነው የሚመስላቸው። አክቲንግ ምናምን ትሰሪያለሽ? ስለዛ መሞከር አንችልም ዛሬ? አንችልም። እሺ በቃ እናመሰግናለን። ኦ ማይ ጋድ! ድንግልናሽን በስንት እድሜሽ ነው ያጣሽው? 17 በ16 16 ነሽ እንዴ? እኔ አይደለም። ስለዚህ ይለፈኝ። ድንግልናሽን በስንት አመትሽ ነው ያጣሽው? አይ ገና ነው አላጣሁትም። አለ እርግጠኛ ነሽ? አዎ ኦፍ ኮርስ አላጣሁም። አለ ኧረ አላጣሁትም። አለ እኔው ጋር ነው። ለምን ለምን ለሚያገባኝ ነው። በቃ ዋው! እስቲ ከፍ አድርጉ እጃችሁን፣ እስቲ ወደ ከረጋ እጃችሁ ወደ ላይ።
አላሉ ፕራንክ ነው ሀቢቢ ማርያምን ፕራንክ ምን አገባኝ ሀቢቢ ሰላም ነው አሉልሽ አባቢ ነይልሽ እንሳ ታዛዝ አረ ያሳስብ ልጅኝ መንገድሽ ከሆነ ብዬ ነው አረ በኋላ ልታስከፊ አረ አላስከፍልሽ ማለት ነይ ግቢ እሺ ቴንኪው ብራዝ በኋላ ግቢ ትራንስፖርት እኮ ችግር ሆነብን ትራንስፖርት ችግር ሆነብን በላች እናንተ 100 ብር ላለመክፈል ነው አረ አይደለም አረ ይመችሻል ደሞ ዝናብ እየመጣ ነው ዝናብ እየመጣ ነው ሰፈር ነሽ ሰፈር ውሸት ነገር አለ ውሸት ነገር አረ ምን ይላል ምን ምን አለ አለ ይሸተከምን አረ ሙድ እያልሽ ወይ ቆምሽበት ቦታ ላይ እዚህ ጋር ፋብሪካ ምናምን አለ ሜቢ ፋብሪካዎቹ ማለት አረ እባክሽ አረ አይደለም እዚህ ስገባ እኮ ይሸተከው ጫማሽን የረታሽ አረ ምንድነው መረከም አረ ከም ስገባ እኮ ይሸተተኛ መኪናሽ ቼክ አድርጉ ለማለት ምን አለ አረ ምንም የሚሸት ነገር የለም አፍንጫሽ ወሬት እየሄድሽ ነው አረ በስመ አብ በሽኝቱ በቀረብኝ ምን ይሻባሽ አረ በእናትሽ ምን አልኩኝ ያረ እያሰጠበ መኪና አረ እኔ ማንም ብሎኝ አያውቅም ግን የመጀመሪያ ምን ምትለው የሚለው እንዴ አረ በእናትሽ እኔ ሶሪ ግን ብራዘር ስላደረሽ ምን ይሸታል መኪናሽ አረ ወይ ካልሆነ እዚህ ጋር ወርጅኝ መጣኝ ወርጅሽ አረ አልቻልኩም አረ አውቀሽ ነው ተይጃን አልቻልኩም መኪና ምናምን አለመድሽ ምን ማለት ነው መኪና አንተ ትላጣለህ እንዴ አንተ በጣም ነው የሚሸተው እናት አይው ዳራ ያስናው እንዴ አባዚ ሀይል እኮ ነው መንገዱ እኔ ያፈለገ ነገር ቢሆንስ ለሞተ እንዴ ከኔ ይበልጣል እንዴ ምንድነው የሚሸት አንተ ትላጣት ደሞ ትስቃለህ እንዴ አውርደኝ ያልኩህ እንዴ አውርደኝ ወዴት ነው ማውርድ እንዴት እንደሆነ አውርደኝ ደርሰና ተወርዳለህ ምን አገባኝ አውርደኝ ምን እሺ ነው ብራዘር ሻኘቼሽም ጓታ ያለሽ እና ለሙት እኔ እዚህ ለሙት ባንተ ሽታ ምንድነው የሚሸተኝ ምን አቀላል እየሸተተ ያለው አረ ግማታም ነገር ነው እና አረ አይባልም አቢቢ ግማታም ነናት መኪና እንኳን አታጥም እንዴ ሸታታ ነው ፈጣሪ ደሞ ይስቃል እንዴ ግደም እና ታውርደኝ ያልኩህ ያቁሙ እኮ ቆምልሻለሁ አቢቢ አቁሙ ይሄን ያህል ሰውነት እዚህ እየፈሰሽ ከሆነ ነገር ያ እየፈሰሽ ከሆነ ማለት አንተ ረመዳት ጭራሽ እንዴ መግባባት ሳንስ ምንሽ ነው ባይመጣኝ እና ለምታ አቁሙ ወላሉ ፕራንክ ነው አቢቢ ማርያምን ፕራንክ ምን አገባኝ ፕራንክ ነው ተላቅ ነው ምን እሺ ነው አባባ ታጠፋለች ብሬ ነው ወረጂ ደፋሉና እሺ እሺ ወረጂ እንዳላገኘሽ እሺ ግማታም በቃ አልኩ አንዴ ምን እሺ ነው አቢቢ የገማ አንተ መኪና የገማ እሺ አባቴ ይፉሻ እሺ ደፋሉሽ እሺ አይሸትም አልኩ ብራዘር ቆይ አረ እንደሰው ወገን መተናል ዛሬም ገምተናል አለች ሴትዮዋ ፎሎ እያደረጋችሁ በእናታችሁ አባ ልሸኝሽ ወዴት ነሽ እኔ ወደ ሳይ ማለት ነው ችግር የለውም ማላስቸግር ከሆነ ነይ ግቢ አራስ መንገድ የለው ነይ አራስ እንዳታስብ ወጣት የነብር ጣት ይባላል ነገር አለ እንዴ ቆይ ምን ሸት ነገር አለ አረ ምንም አንተን ነው ጫንኩ ሌላ ነገር አልጫንኩ ምኑ ሽታ ነገር አለ ወይ ውጭ ላይ ሆነ ሲሸትሽ የነበረ ነገር አለና መስታወቱ ዝቃተለ አትሰራም መስታወቱ ደግሞ እናትሽ ለዚህ ነገር ካልቀረ መስታወቱ ዝቃር ፍሬሽናር የለም ኤር ፍሬሽናር የለም ኤር ፍሬሽናር ማለት መቼም ነው ኧረ እኔ ምንም አልጠቀምም ምን ነው ይሄን
ይደንቃል። በጣም ይሸታል። ምን ነው የሚሸተው? የሆነ መኪና ውስጥ የሆነ ነገር አለ ይሸታል። ካልሲ ምናምን ቼክ አድርገሻል? ካልሲ ምናምን ትላለህ? ካልሲ ምናምን ትላለህ? እንደው ከበተነ አይ ምንም የሚሸተኝ ነገር የለም። ለዛ ይሸታል አልኩህ። በቃ ይሸታል እና ከሸተተ መውረድ ነው። አሸኝቼም ይሸታልን ብለን እንሄዳለን ይባላል አይባልም? በጣም ነው ለዚህ ትራሽ ትመክረኛለህ እንዴ? እንዴት ድንጋይ ምን አቆነ ነው እንተዋወቃለን? አሎ እያናገርኩ እንዴ? አቁሙ ቆይሽ ቦታ ላይ ያዛን ቦታ ትላለህ እንዴ? አቁሙ የቱ ጋር ምን እሺ ነው ብራዘር እየመታኝ እኮ ታውቃለህ እንዴ? እንዳልጨምርልህ ምን ይሸታል? የሚሸት ነገር አለ ምን ይገርማል እንዴ? ከመሽታል ድሮም ሰው ከበራ ያድልበት የምን አባ ክብር ነው የምታወራው? የምን አባ ክብር ነው የምታወራው? አግኝተህ ልሸኝ ስላልከኝ ስለ ክብር ታወራለህ እንዴ? ደግሞ አይደለ ይሸታል ትለኛለህ። ምንም የሚሸት ነገር አለ? በጣም ይሸታል። ያሾፍክ ነው እንዴ? ማለት አቁመው እኮ ተበጭ ምናምን ትላለህ እንዴ? ይሸታል አልከኝ። አይሸትም አልኩ ብራዘር። ቆይ ኧረ እንደሰው ኧረ በፕራንክ ነው ይኸው ካሜራ አለ አስቼ ነበር መፈጠፍትልህ ፕራንክ አለ ደን ደግሞ መኪና ፕራንክ ነው። ሽንት ቤት አለ። ከክፍለ ሀገር ወንድና ከአዲስ አበባ ወንድ የክፍለ ሀገር ወንድ ለምንድን ነው እንደዛ ያልሽው? ወቹ ሚን ለምንድን ነው እንደዛ ያልሽው እንዴ? ነው የክፍለ ሀገር ወንድ አንቺ የመረጥሽበት ምክንያትሽ ምንድን ነው? Do you have a girlfriend? ነው ጥያቄው እየጠየኩ ነው። Do you have a girlfriend አንተ? ነው አይ የክፍለ ሀገር ወንድ ይሻላል። They know how to treat women better. የአዲስ አበባ ወንድ ትሪት ማድረግ አይችልም። አሁን ሚስትህን you finna treat her. Do you think I'm a treater better? No. የከተማ ሰው ነው። ለምን እንደዛ አልሽ? እንጃ ትንሽ እንግሪ መጣ ኑራ ቃል ከክፍለ ሀገር ሰው ኃይለኛ ናቸው። በጣም ይርድ ናቸው። የክፍለ ሀገር ለምን የክፍለ ሀገር ወንድ አልሽ? ያው ወንድ ብቻ ለትዳርም ምናምን ሲሪየስ ናቸው ብዬ አስባለሁ። አዲስ አበባ ወንዶች ላይ ያየሽው ሲሪየስ አይደለም ብለሽ ያስወሰደሽ ነገር ምንድን ነው? ትንሽ መዝናናት ያበዛሉ፣ ትዳርም ምናምን ይፈራሉ ብዬ አስባለሁ። ኦብቪየስሊ አዲስ አበባ ወንድ። እሺ ለምን እንደዛ አልሽ? እንዴ እነሱ ናቸው የሚሻሉት እኮ። በምን ወይ አሁን ከአዲስ አበባ ወንዶች ጋር ሞር እቀርባለሁ ያልሽበት ምክንያት በምን ምክንያት ነው? ላይክ አራዳ ናቸው። አጨብጭበናል። ትችላለህ። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቺኮችን አስረግዛቸዋለሁ፣ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ስምሽ ማን ነው? ጽዮን እባላለሁ። ጽዮን፣ ለአንድ ቀን የማትታይ ሰው ብትሆኚ ምን ታደርጊያለሽ? እንዴት ማለት? ማለት ማንም ሰው ባያይሽ የፈለግሽውን ብታረጊ ማለት ነው። ምን ታደርጊያለሽ? ምን አረጋለሁ ማለት ማንም ሰው አያየኝም ነው? ማንም ሰው አያይሽ። ኦኬ ባንክ እዛርፋለሁ። ጽዮን፣ ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ በሆን ብዙ ቺኮችን አስረግዛቸዋለሁ፣ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ከወፍራምና ከቀጠን ከምትል ሴት ቀጠን ብትል ይሻላል መሰለኝ። መለስ አይከብደንም። እንዴት? ምኑን ነው የምትመልሰው? ሰውነት ነው። ቀጭን ሴት ነው የሚመቸኝ። ቀጭን ድንቡሽቡሽ ሴት ከቀጭን ሴት ድንቡሽቡሽ ወድጄዋለሁ። አይ ቀጠን ያለች ድንቡሽቡሽ። ኧረ ቀጭን ሴት። ወፍራም ሴት። እሺ፣ ወፈር ከምትል ሴትና ቀጠን ከምትል ወፈር ያለች ድንቡሽቡሽ። ወፈር ያለች
Oh my